ምን ሆነሽ ነው ራስሽን ከዚህ ላይ ፈጥነሽ ልታጠፊ ነው ወይ ከዚህ ላይ ልትወርቂ ነው ካንተ ጋር ከምኖር ራሴን ባጠፋ ይሻለኛል አንተ የሰው ስሜት አይገባም መቼም አይገባም እኔ ነው ደደብ የሰው ስሜት የማይገባ ማትረዳ የምትሆኔ ነው ሉላ ቆይ እኔ ምን አጎደልኩብሽ ምን የቀረብሽ ነገር አለ ቆይ ራበሽ አማሽ ምን አጎደልኩብሽ ስትፈልጊ ዱባይ ስትፈልጊ ፋሪስ እየወሰድኩ አይደል ማዝናናሽ ወይ ከኔ ግን ምንድነው የጎደለብሽ ለሰው ልጅ ገንዘብ ያለ ነፃነት የምትኖሪው ይኸውልሽ አይደለም መሄድ መጥፋት መሞት ማለት ነው ከዚህ ቴራስ ወጥተሽ ባገኝሽ ማለት ነው በማን በኩል እንደምመጣብሽ በደንብ ታውቂያለሽ አንቺን ሳይሆን እኔን ለመግደል የሞከርሽው እና እንሂድ እያልሽ ነው እንሂድ በዛውም ቅድስትን ካገኘናት ምን እንደምታደርጋት ታውቂያለሽ እሺ በቃ እንሂድ ብቻዋን ካገኘናትማ ምን እንደማደርጋት ደግሞ ነው ያውቃል እኔም ዛሬ ስራ የለኝም አሁን መሄድ እንችላለን በጣም ጥሩ በቃ ልብስ በርኮ እንዴት እናቴ አውጥናት ተደኛኘች እንደማትደኝ እስቲ ታውቀኝ ነበር እሺ በቃ ተረጋጊ ምን ነው እናቴ ልጅቷ ምን ነው ምን እየተሰማት ገንዘብን አጥብቃ የምትወደው ገንዘብ ካገኘች ሰውን ከማጥፋት ወደ ኋላ የማትለዋ መሐሊት በገዛጇ አደጋ ውስጥ ገብታ ትገኛለች በሌላ በኩል ዳጣ እናቴ ምን ሆና ይሆን የጣለችኝ እናቴኮ እንደማጥለኝ እርግጠኛ ነበርኩ ያለች ሐዘን ውስጥ ገብታለች ዝና ሉላን ምን ቸግሮሽ ነው ራስሽን ለማጥፋት ብዙ ነገር የምታደርጊው በዛ ላይ እኔንስ አጥብቀሽ የምትጠይኝ ምን አድርጌሽ ነው በማለት ብዙ ነገር ይላታል ገንዘብ ብቻውን ያለ ነፃነት ዋጋ የለውም ትለዋለች አንድ ጊዜ ዱባይ አንድ ጊዜ ፓሪስ እያዝናናውሽ ነው ምን ጎደለሽ በማለት በስጫም ብሎ ያወራታል ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር ሰላማችሁ ብዝት ተረፍ ይበል እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ ሼር ሰብስክራይብ ማድረግ እንዳይረሳ ዛሬም እንግዲህ እንደተለመደው ምሳሌ ድራማን ይዤ መጣሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ ዳር ያለ ገንዘብ የማይሆን ነገር ነው የምንለው ሁላችንም ነን አሁን ባለው ሁኔታ ግን ሉላ ገንዘብ ያለ ነፃነት ዋጋ የለውም ትለናለች መጥፎ ሰው ነህ ጨካኝ ነህ አንተ ለኔ ምንም አይነት ርህራሄ የለህም ገንዘብ ደግሞ ብቻውን ዋጋ የለውም ነፃነት አልሰጠኸኝም በማለት ሁሌም ተወነጅሏለች አንቺ ምን ጎሎሽ ነው ትበያለሽ ትጠጫለሽ ፓሪስ ዱባይ የትም ቦታ ወስጃ አዝናናሻለሁ አንተ ንጹህ አየር እንድወስድ ያላደረከኝ ጭራሽ ስለ ዱባይ ታወራለህ በማለት አካኪ ዘራፍም ብለዋለች ሉላም የሰው ስሜት አይገባህም በማለቷ እኔን ነው ደንቆሮ ያልሽይ በማለት በጥፊ ማጋጭቷት ነበር እሱም ግድግዳውን ስለሰደበችው እየደበደበ ከራሱ ጋር ነበር ሉላም መሬቱን እያየች ንፋስ ናፍቋት ነበርና ራሷን ለማጥፋት እግሯን ከደረጃ ላይ ስትሰቅል እሱ እንደምንም ጎትቶ ራሷን ሊያድናት ችሏል ዝናም ሉላን እንደዚህ አርጎ ያጠገበሽ ሞገሴ ይዞሽ ከሄደ በኋላ ነው ስለዚህ እሱን አጠፋልሻለሁ በማለት ዝቶባታል እሷም እንግዲህ ደጋግማ መጥፎ ሰው እንደሆነም ስትነግረው ነበር ከዚህ በኋላ ከቤት ገብተሽ ትሰቃያታለሽ ምንም አየር አታገኝም በማለት ደምድሟል እሷም አብረኸኛት ውልም አንድ ቀን ራሴን አጠፋልሃለሁ በማለት ብዙ ነገርም ትለዋለች ይሄን ካደረግሽ ወንድ ነሽ በማለት እያንደፋደፈም ወደ ጓዳ ይዟት ገብቷል ቅድስትና መሐሊት እንዳሪፍ ጫጥቃሚ ፍራሻቸው ላይ ቁጭ ብለው ነገር እየጎነጎኑ ነው አሁን ከነብሩክ ቤት ሄደን የሆነ ነገር ማድረግ አለብን በማለት ይህን ሐሳብ የፍራታ መጣቸው መሐሊት ግን አልተዋጠላትም ሂጄ ሌላ ችግር ቢፈጠር ምን ላደርግ ነው በማለትም ተከራክራት ነበር ቅድስትም ጉዳት ካደረሰሽብሽ ብጮሂ ጎረቤቶችሽ የራስዎችሽ ናቸው ስለዚህ ምንም ስጋት አይግባሽ በማለት እንደምንም ማታላ ይዛት መጣለች ሞገስ የዳጣን እናት አባቶች ለመፈለግ ሸከተፍ እያለ ነው እሷ ሞገስ አንተ ስላልኸኝ ነው እንጂ ተስፋ ቆርጫለሁ ወልዳ የጣለችኝ እናቴ ምን ሆና ይሆን እኔንስ የጣለችኝ ብቻ ጥያቄ ፈጥሮብኛል ደሞ እናቴ እንዳልጣለችኝ እርግጠኛ ነኝ ምናገኛትም አይመስለኝም በማለት ብዙ ነገርም ትላለች ብቻ የቻልነውን እንሞክር ያሉ እየፈለጉ ይገኛሉ ከጉዟቸው መካከል አንዲት ገኒ የምትባል ጎዳና ላይ ያለች የምታቃት ሰው ነበረች ከሷ ቤት ሄዳም ስለናቴ የምታቂውን ነገር ባክሽን ንገሪ ለማለት ለመጠየቅም ሄዳ ነበር ዳጣዬ እንዴት ነሽ ብላ ሰላምታ ከጀመረችላት በኋላ ሞገስንም ማይታ አገባሽ እንዴ በማለትም ጠይቃታለች ዳጣም መረ ወንድሜ ነው ካለች በኋላ ሞገስም ባክሽን ስለ ዳጣ እናት የምታቂው ነገር ካለ ንገሪኝ የጣላትስ ማን ነው በማለትም ጠይቋት ነበር እኔ ምንም ማቀው ነገር የለም ብቻ ግን ተጥላ አግኝተናታል ከዛ መካከል ግን ከጓደኞቻችን አንዷ የጣላትን ሰውዬ ተከታትላ ግቢውንም ታውቀዋለች እሷን ብትጠይቋት ልትነግራችሁ ትችላለች እኔ እንኳን የማቀው ነገር የለኝም ብላ አንዳንድ ፍንጮችን ትሰጣቸዋለች
ማህሌት የፍራታ ምክር ሰምታ ወደ ነብሩክ ቤት አምርታለች። በድንገት ሲመጡም በሩን ሲቆፈቁፉ በሩ ክፍት ነበረ። ብቻ ቅድስት የት እንደሄደች አይታወቅም። እነሱም ሰተት ብለው ገብተዋል። የገቡትም ወደ መኝታ ቤት ነበር። ቅድስት እናገኛትና አንቀን እንገላታለን ብለው በማሰብ የተለያዩ መኝታ ቤቶችን፣ ኩሽናዎችን፣ ሁሉን ነገር ቢፈትሹ ቅድስት ልትገኝ አልቻለችም። ቅድስት ከየት መጣች ሳትባል ስልኳን ከያዘች በኋላ በራቸውን ቆልፋ ወደ ፖሊስ ጣቢያ አምርታለች። እነሱም ቅድስት የት ሄደች በማለት ብዙ ሀሳቦችን ካሳቡ በኋላ እናቱ የሰጠችው ለብሩክ አሪፍ ጌጣጌጥ አለ፣ ስለዚህ ቁልፉን እንፈትሽና እሱን እንውሰድ በማለት በሐሳብ ይስማማሉ። ቅድስት ደግሞ እንደምንም ብላ ፖሊሶችን ይዛ ለመምጣት ትችላለች። ፖሊሱም በይበቃ አንቺ ቀድመሽ ግቢና እነሱ ጋር ቆየኝ፣ ስለዚህ እኔም ቀስ ብዬ እየተከታተልኩ ብቻ የሚያደርጉትን ነገር አንቺ በአይነ ቁራኛ ተከታታያቸው በማለት መረጃም ይሰጣታል። እሷ ማህሌት ጉዳት ታደርስብኛለች ብትለውም ፖሊስ ማገዝ ግድ ይልሻል በማለት እንደምንም ወደ ቤት ሊልካት ችሏል። ዳጣ ከሱቆቹ መካከል የዞረች ስትጠይቅም ነበር። እንግዲህ ከ3 ሱቆች አንዱ የእናትሽ መሆን አለበት በማለት መረጃም ሰጠዋታል። እሷም እየተጨናነቀች ነው። ሞገሴ ባክህን ደረቴ እየመታ ነው ትለዋለች። እንዴት አይምታ? ከብዙ ዓመት በኋላ ያጣሻት እናትሽ ነው የምትፈልጊያት። ስለዚህ እናትሽን አገኘሽ ደግሞ ማለት እህትና ወንድሞችሽን በአጠቃላይ ሙሉ ህይወትሽን አገኘሽ ማለት ነው። ስለዚህ መጨናነቁ ግድ ነው፣ እንደዚህ አይነት ነገር ይፈጠራል በማለት እያበረታታት ነው። የፍራታ ጎትጉታ ካመጣቻት በኋላ እየተጨረቆረቆች ትገኛለች። አሁን በሩ ስለተቆለፈ በየት ልንወጣ ነው? እባክሽን ማህሌት የሆነ ነገር አድርጊ በማለት ትለማመጣታለች። እባክሽ ካልሆነ ለዝና ደውይለት። ለዝናማ በፍጹም አልደውልም። እሱን ሳልጠይቅ ስለመጣው እሱን ብጠይቀው አሁን ሌላ ችግር ነው የሚፈጠር። ከዚህ በኋላ አያምነኝም በማለትም ቢብላታለች። እዚህ መሃል ላይ ያሉ ቅድስትም ከፖሊሱ መረጃውን ስለያዘች እንደምንም በሩን ከፍታ ትገባለች። ከገባች በኋላ ምን ፈልገሽ ነው? ምን ሆናችሁ ነው? በማለትም ብዙ ነገር ብላለች። አሁን ህግ ባለበት ሀገር ገብታችሁ ምን እያደረጋችሁ ነው? ልትሰርቁኝ ነው? በማለት ብዙ ነገርም ትላለች። ህግ የትኛው ህግ ነው ለቤት ሰራተኛ የሚመጣ? ስለዚህ ላንቺ ብሎ ፖሊስ አይመጣም በማለት ማህሌት ትመጻደቅባታለች። ጉሮሮዋን በማነቅ የቁም ሳጥኑን ቁልፍ አምጪው በማለትም ታስገድዳታለች። ዳጣ አሪፍ ነገር ገጥሟታል። ህፃንነቷ ገና ከቤተ ክርስቲያን ስር እንደተጣለች ያነሳቻትና ጡጦ የፈለገችላትን ጓደኛዋን አግኝታታለች። እናቷ ማለት ይቻላል። ብቻ ስላለው ዝርዝር አንዳንድ ፍንጮችን መናገር ችላለች። አንቺ ስትታይ ብቻ ወንድ ሰው ነው አምጥቶ የጣለሽ በማለትም ማብስራት ነበር። እናቴ እንደማጥለኝ እርግጠኛ ነበርኩ ትላለች ዳጣ። ስለናት ሲነሳ እየየ የምትለው ዳጣ እኔኮ ማንነቴን እፈልገዋለሁ። ማንነቴ ማን እንደሆነ አላቅም። ማግባት መውለድ ብፈልግም ግን ደግሞ ሁሉም ሰው እህትና ወንድሜ የመሰለኝ ማንንም መቅረብ እንዳለብኝ አላቅም እያለች ጥያቄ የፈጠረባት። በዚህ መሃል ደግሞ እናቴ ግን ምን ጎሏት ነው የጣለችኝ? ምንስ ቸግሯት ይሆን? አሁንስ ምን ደረጃ ላይ ትሆን ይሆን? አጣ ወይስ አግኝታ? ግን ደግሞ በህይወት ያለች አይመስለኝም እያለች ሁሌ ለጥያቄዋ መልስ ያጣችው ዳጣ ዛሬ ላይ አሪፍ መልስ ያገኘች ትመስላለች። በሌላ በኩል ማህሌት አሁን ላይ ጉድ ተሰርታለች። ቅድስትም ፖሊስ አዘጋጅታ ስለነበር ፖሊሱም ገብቶ እጅ ወደ ላይ ሊላቸው ችሏል። ማህሌት ይህን ነገር ማመን አልቻለችም። ብቻ እየተርበተበቱ ይገኛሉ። ሁለቱ ተይዘው ትንፍሽ ብትሉ እገላቸዋለሁ በማለት ምራቃቸውን ዋጥ አድርገዋል። ዳጣ ወንድ ነው የጣለሽ፣ ግቢውንም ሙሉ በሙሉ አይቼዋለሁ። ሰውየው ይኑር አይኑር ግን ከዛ ግቢ የማቀው ነገር የለም ተብሎ ከተነገራት በኋላ አሁኑኑ ከዛ ቤት ወሰዱኝና ቁርጥ የልወቀው በማለት ያዙኝ ለቀቁኝ ያለች ነው። ሞገሴም 7 ዓመት የታወረውር አንድ ቀን ይነጋልሃል ቢባል እንዴት ሁኛለ? ስለዚህ ተረጋጊ ቢላትም በፍጹም ብለዋለች። የሚቀጥለው ዳጣ ቤተሰቦቿን ታገኛለች ወይስ ደግሞ ቤተሰቦቿ ቤት ለቀው ይገኛሉ? ብቻ የሚሆነውን በሌላ ጊዜ የምናየው ነው የሚሆነው። ውድና አድማጭ ተመልካች የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንኩኝ ነገ በተመሳሳይ ቪዲዮ እስከምንገናኝ ድረስ ቸር ዋሉልኝ።